ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት ውላችኋል? ዛሬ እንግዲህ በአዲስ መረጃና በአዲስ መልእክት ወደ እናንተ ብቅ ብለናል። ቀኑም ዕለተ ማክሰኞ ነው። የማክሰኞ መረጃ ወደ እናንተ ለማድረስ ከፓስተር አለማየሁ ነሙ ጋር ብቅ ብለናል። መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ዓለማችን አሁንም በከፍተኛ ሁኔታ መልካምን በጎም እየተሰማባት ይገኛል። ነገር ግን ይህንን እንደ መጽሐፍ ቅዱስ ሐሳብ እየፈተሽን ወደ እናንተ ማድረሳችንን ቀጥለናል። ከዚች መሸጋገሪያ በኋላ ተመልሰን ወደ እናንተ እንመጣለን። የትም እንዳትሄዱ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮች እንግዲህ ከመሸጋገሪያ በኋላ ዳግም ተገናኝተናል። ፓስተር አለማየሁ አጠገብ ያለ መረጃዎችን እንግዲህ እስከ ሌሊት ድረስ አሰባስቦ ለኛ የማንቂያ ደወል ሊደውልልን እንግዲህ ተገናኝተናል። በቅድሚያ ሰላምታ ላቅርብና መረጃው ምን ይሆን በተለይም ደግሞ በጣም ወሳኝ ስለሆነ እንድትከታተሉ ከወዲሁ እናሳስባለን። ሰላም ላንተ ይሁን ፓስተር፣ እንዴት ነህ? እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን። እንግዲህ እኔም አንተም ሌሊቱን አድፍጠን መረጃዎችን እያሰስን ነበረ። ያው እንግዲህ አንተም መረጃዎችን አግኝተሃል። እስኪ ለአድማጮች በቅድሚያ አጋራ። እንግዲህ ምንድነው መሰለህ በዓለም ዙሪያ የጋዛ ጦርነት እንዲቆም አማራጭ የቀረበ እንደነበረ አንተም ታስታውሳለህ። እንዲሁም ደግሞ በዓለም ዙሪያ እስራኤልን በከፍተኛ ሁኔታ ትልቅ ተቃውሞና ተጽዕኖ በተለይ ደግሞ ወዳጆቼ ብላ ከምትላቸው ከአውሮፓ ሀገሮች ሳይቀር ከፍተኛ ጫና እየተደረገ ነበረ። ለዚህ ምላሽ እንግዲህ በ29 ምላሽ እሰጣለሁ የሚል ነገር ነበረ ምላሻቸው። እሳቸው አቅደውት የነበረውና ወስነውት የነበረው ራማላን መጠቅለልና ማህሙድ አባስ መንግስት መፍረስ ነበረ። ነገር ግን እንግዲህ ከዶናልድ ትራምፕ ደግሞ አንድ እቅድ አቅርበው ነበረ። 21 ነጥብ ያለው እቅድ አቅርበው ነበረ። ይህንን እቅድ ላይ እንግዲህ የሰላም መፍትሄ ብለው ያሉት እና በተለይ ደግሞ ለመካከለኛው ምስራቅ ሙሉ ለሙሉ ሰላም ያመጣል ብለው የተናገሩት ሀሳብ ቀርቦ ነበረ። እንግዲህ ታስታውሳለህ በተባበሩት መንግስታት ድርጅት ናታው ከፍተኛ ተቃውሞ ገጥሟቸው ነበረ። ዲፕሎማቶች ሁሉ ጥለው እስኪወጡ ድረስና በጣም በጥቂት የሚቆጠሩ ህዝቦች ሰዎች 90% ማለት ሰዎች ብቻ በፓርላማው ማለት በተባበሩት መንግስታት ምክር ቤት አዳራሽ ተገኝተው ብቻ ያዳመጧቸው ነበረና እዛም ላይ ሲናገሩ ጦርነቱን እንደማያቆሙና እስከ መጨረሻው እንደሚገፉበት ነበር ይናገሩ የነበሩትና ነገር ግን በትናንትናው ዕለት ከፍተኛ ድርድር ነበር። እኔ መጀመሪያ ወደ እንትኑ ከመሄዴ በፊት ድርድሩን ልንገርህ። ድርድሩ እሳቸው ባረፉበት ሆቴል የአሜሪካ ባለስልጣኖች በተለይም የውጭ ጉዳይ ሚኒስትሩና የአማቻቸው የዶናልድ ትራምፕ አማች ያሬድ ኩሽነር እነሱ እየተመላለሱ የማግባባት ስራ ይሰሩ ነበረ እና በዚህ የማግባባት ስራ ውስጥ ይህንን ከጨረሱ በኋላ ሌሊቱን በእነሱ ቀን በእኛ ሌሊት ማለት ነው ከዶናልድ ትራምፕ ጋር ከተገናኝተው ውይይት አድርገዋል። በዚህ ውይይት መሰረት የሰላም ሀሳቡን ተቀብለዋል። ነገር ግን በሰላም ሀሳቡ ላይ አንድ እንዲጨመርላቸው የፈለጉት ነበረ። እሱ ምንድነው? ሐማስ ትጥቅ እንዲፈታ የሚል ነው። እንግዲህ ወደ ሰላም ሀሳቡ ከመምጣቱ በፊት በተሰጠው ጋዜጣዊ መግለጫ ዶናልድ ትራምፕ ያሉት ምንድነው? ለመካከለኛው ምስራቅና ለአረቡ ሀገር ፍጹም የሆነ የሰላም ብርሃን በርቷል ነው ያሉት፣ ወይም የሰላም ፀሐይ ወጥቷል አሉ ብለዋል። እንግዲህ እሱ ወደፊት የምናየው ይሆናል። ከዚህ ቀደም ብሎ አይ ቲንክ ትራምፕ ከአረብ ሀገራትና ከሙስሊም
ሀገራት በመሪዎች ጋር ውይይት በጣም ውጤታማ ውይይት ነው ያደረግነው ብለው እንትን ብለው አሁን ልመጣልህ ነበርና ፀሐይ ወጥቷል አሉ። ያም ያሉበት ምክንያት ምንድነው? ከአረብ ሀገራት ጋር አንተ እንዳነሳው ከፍተኛ ውይይት ተደርጓል እና ለእስራኤልን ዋስትና ለመስጠት ተስማምተዋል። ዋስትና ለመስጠት ቱርክን ጨምሮ ይመስለኛል። ዋስትና ለመስጠት ብቻ ሳይሆን ጋዛን መልሰው ለመገንባትና ወደ ነበረችበት ጋዛን ሲቲን ለመመለስና ለማቋቋም በሚያስፈልገው ነገር ላይ እንደሚረባረቡ ተናግረዋል። እንግዲህ ምንድነው እሳቸው ያሉት ይሄንን ነው። ዶናልድ ትራምፕ ያሉት ይሄንን ነው። ፍጹም ሰላም ይሆናል፣ ጋዛም ማነው ሐማስም ይቀበላል ብዬ አምናለሁ ብለዋል። ሁለተኛው ደግሞ የተናገሩት ኔታንያሁ ነበሩ ጋዜጣዊ መግለጫው ላይ ይህ እኛ የምንፈልገውና የተዋጋንለት ሐሳብ ነው የተከናወነው፣ ስለዚህ ይህንን ሐሳብ ተቀብለናል ብለዋል። ምንድነው የተቀበሉት? ምንድነው የሚሆነው የሚለውን ነገር ስናነሳ ከ21 ነጥብ ውስጥ የተወሰኑ ዋና ዋናዎቹ ልጥቀሳቸው። አንደኛ የሚሆነው ነገር ምንድነው? በ72 ሰዓት ውስጥ ተኩስ ይቆማል። ተኩስ ይቆማል። ሐማስ በእጁ ያሉትን የእንትን ያለ ያገታቸውን ሬሳዎቹን እነዛ በእጁ ያሉትን 28 ምናምን የሚሆኑ ታጋቾችን ይለቃል። የመጀመሪያው የሚሆነው ይሄ ነው። ታጋቾች ይለቃል። ታጋቾቹ ከተለቀቁ በኋላ በቀጣዩ የሚሆነው ደግሞ ባለማቋረጥ የዛ ያለውን የረሃብ የመድኃኒት የምናምን ችግር ወደ 600 መኪኖች ቀለብ ጭነው በየቀኑ እንደሚመላለሱ ነው የተናገሩት። ሌላው የሚሆነው ነገር ተኩስ ከቆመ በኋላ የሐማስ ድርጅቱ ሙሉ ለሙሉ ዋስትና ይሰጣቸዋል። ለቀው ወደሚፈልጉበት ሀገር እንዲሄዱ ይደረጋል። ያው ትጥቅ ፈተው ማለት ነው። ለቀው ወደሚፈልጉበት ሀገር እንዲሄዱ ይደረጋል። በቀጣይ የሚደረገው ነገር የእስራኤል ጦር ቀስ በቀስ ከጋዛ እንዲወጣ ይደረጋል። ቀስ በቀስ ከጋዛ ምን ያህል ጊዜ እዛ ዝርዝር ውስጥ ተቀምጧል። ቀስ በቀስ እንዲወጣ ይደረጋል። ሌላው ደግሞ ምንድነው? ሐማስ ፍልስጤም ምንም አይነት ወታደርና ጠመንጃ የሌለባት ፖሊስ ብቻ ያለባት ሰላማዊ ግዛት ትሆናለች ነው የተባለው። መልሶ ግንባታ ይካሄዳል። ሰላማዊ ግዛት ትሆናለች። ምንም አይነት ታጣቂ አይኖርም። የአስተዳደሩ አወቃቀርና አመራር ወደፊት በፍልስጤም በኩልና በእስራኤል በኩል ድርድር የሚደረግበት ይሆናል። በዚህ ድርድር ውስጥ አንዱ የተጠቀሰው ነገር ምንድነው? መላ የአረብ ሀገሮች ለእስራኤል ዋስትና ይሰጣሉ የሚል የደህንነት ዋስትና ይሰጣሉ ነው የሚለው። እንግዲህ ይሄ እቅድ ከተሳካ ማለት ነው ሙሉ ለሙሉ ጋዛን ሰላም ያደርጋል። ምናልባት በመካከለኛው ምስራቅ የምንሰማው ጦርነት ይቆማል ተብሎ ይታሰባል። እንግዲህ አሁን እየተጠበቀ ያለው ኔታንያሁ ተቀብለዋል። ሐማስ በዚህ ሌሊት በነሱ አሁን በአሜሪካ ሌሊት ነው። በዚህ ቀን በዛሬው ቀን ማለት ነው ምላሽ ይሰጣል ተብሎ ይጠበቃል። ግን ከሐማስ አመራሮች ውስጥ አንደኛው ሰው ምንድነው ያለው? ትጥቅ መፍታት የሚባለው ፈጽሞ የማይታሰብ ነው። ሌላውን ሐሳብ እንኳን ብንቀበለው ትጥቅ መፍታት የሚባል ነገር ፈጽሞ የማይታሰብ ነው ብለዋል። እንግዲህ ያለው እንድምታ ይሄ ነው። ይሄ ግን በቀላሉ የተሳካ አይደለም። በተለይ ፎክስ ኒውስ በዘገባ በጣም ሲጠነጥናቸው ምንድነው ያነሳቸው? የአማቻቸው ያሬድ ኩሽነር ከፍተኛ ሚና እንደተጫወተ ከውጭ ጉዳይ ሚኒስትሩ ጋር ያው የጁሽ ዝርያ ያለው ይመስለኛል። ይሄ እንትኑንም ራሱ ያቀናበረው እሱ ነው። ይሄ አሁን ትራምፕም ጠቅሰውታል። ልብ ብለህ ከሆነ አብርሃሚክ አኮርድ ብለው የአብርሃም ፋሚሊ ጠቅሰውታል እዚህ ከናታንያሁ እንትን ጋርና እሱን ያቀናበረ ሰው ነው። እና እንግዲህ ምንድነው አሁን ላይ ጋዛ ላይ ምናልባት 72 ሰዓት ማለት ነገ ይመስለኛል ከነገ ጀምሮ ተኩስ የማይሰማበት ይሆናል ተብሏል። እንግዲህ ሐማስ ምላሽ እየተጠበቀ ነው ያለው። ሐማስ እንግዲህ መሪዎቹ በተበታተነ ሁኔታ ነው ያሉት። ይህን ምላሽ ይሰጣል። በዚህ አጋጣሚ ምላሽ ማይሰጥም እንኳን የተባለው ምንድን ነው መሰለህ? በጣም የገረመኝ ነገር ሐማስ በማይቆጣጠራቸው
አካባቢዎች ይሄ ጉዳይ ተግባራዊ ይሆናል የሚል እንደው እዚህ ላይ ያላነሳነው ፓስተር እዚህ ላይ ትልቁን ሚና የምትጫወተው ከሐማስም በስተጀርባ ኢራን እንደሆነች ይታወቃል። በሌላኛው አቅጣጫ ደግሞ ኳታርም አለች። በዋናነት በተለይ ይሄ በሐማስና በእስራኤል መሃል ያለውን የማደራደር ሚና የምትጫወተው ያው ኳታር ነበረች እና እዛ ደግሞ የተፈጠረ ነገር ነበርና ናታንያሁ ኳታርን በይፋ ይቅርታ ጠይቀዋል። ኳታርም በይፋ ይቅርታውን ተቀብላለች እና ምናልባት ሐማስ አሁን ቀደም እንዳልከው ትጥቅ የመፍታቱን ጉዳይ የማይታሰብ ነው ቢልም ብዙ ርቀት እንደማይሄድ ተንታኞችም እምነታቸውን እየገለጹ ነው። እኔ ደግሞ አንድ ነገር ልንገር ከመጽሐፍ ቅዱስ አንጻር በእስራኤልና አረቦች መካከል ያለው ታሪካዊ ጠላትነት አይቀየርም። አሁን ምናልባት ይሄ ጊዜ የመግዛት ነገር ሊያመጣ ይችላል፣ ጊዜያዊ ሰላም ሊያመጣ ይችላል። ምናልባት አንተ የምታስበው ዘለቄታ ዶናልድ ትራምፕ እንዳሉት ዘለቄታ ሰላም ያመጣል ብለህ ካሰብክ ስህተት ነው የሚሆነው። ምክንያቱም አሁን የተጀመረ ጠላትነት አይደለም፣ ከብሉይ ኪዳን ጀምሮ የነበረ ነው። ይበርዳል፣ ይሞቃል። የተወሰነ ጊዜ 6 ወር ሊሆን ይችላል፣ 1 ዓመት ሊሆን ይችላል። ሰላም የተረጋጋ ነገር ሊሆን ይችላል። እንደገና ደግሞ አንድ አሁን እስራኤል በታሪክ የማትፈቅደው ነገር ቢኖር ትናንትና አንድ የተነሳ ጉዳይ ነበረ። ምስራቅ ኢየሩሳሌም የፍልስጤም ዋና ከተማ ሆኖ የፍልስጤም መንግስት እንዲመሰረት አንገቷን ትሰጣለች እንጂ እስራኤል አትቀበል። እሱ ደግሞ ዋናው የመደራደሪያውም ሐሳብ ነው። ከዚህ በኋላ ከስምምነቱ በኋላ የመደራደሪያ ሐሳብ ነው። ምክንያቱም ብዙ የታቀዱ እቅዶች አሉ። ያው ያንን አይቀበሉ ሌላ መቅደሱን ጨምሮ ማለት ነው። አሁን ናትናኤል ተቀብለዋል። እኔ አሁን እሳቸው ቀኝ አክራሪ ልደክ ነው ሀገራቸው ሲገቡ ደግሞ የቀኝ አክራሪው እንዳይቀበሉ ማስጠንቀቂያ ሰጥቷል። ቀደም ብሎ ያንን ማስጠንቀቂያ የሰጠው ይሄ ቀኝ አክራሪው አርፎ ይቀመጣል ወይ? የናትናኤል መንግስት መፍረሻው አይሆንም ወይ? አሁን ሰላሙን ብቻ አይደለም ማሳብ ያለብህ፣ መፍረሻ አይሆንም ወይ? ለምሳሌ አሁን ቤንጋቨር የደህንነት ሚኒስትሩ ቤንጋቨር እሳቸው በፍጹም የማይደራደሩበት ጉዳይ ነው በጣም እና ይህ ግን ወደፊት የምናየው ይሆናል። እንግዲህ ግለቱ በቀኝም በግራም በጣም እየጨመረን ያለው በዚህ ጎን ተስፋ ብለው ብዙ ሰዎች የያዙት ጉዳይ አለ። በዚህኛው ሳይድ ደግሞ አጠራጣሪ የሆነም እሳቤ የያዙ ወገኖችም አሉና ይሄ አሁን ወደፊት የምናየው ጉዳይ እንግዲህ ከዛሬ በኋላ ሐማስ የሚሰጠው ምላሽ ወሳኝ ነው። ከዛ በኋላ ደግሞ ኢራን አሉ። ከኢራን ጋር ፍጥጫው እንዳለ እንድታውቅ ፈልጋለሁ። አድማጮቻችንም እንዲያውቁ ፈልጋለሁ። እኛ ሰላምን ጠልተን አይደለም፣ ሰላም ቢሆን ደስ ይለናል። ነገር ግን ከታሪክ አንጻርና ከመጽሐፍ ቅዱስ አንጻር ስናየው ግን ለተወሰነ ጊዜ ሊሳካ ይችላል፣ ደግሞም ላይሳካ ይችላል። ምክንያቱም የእስራኤልም ውስጥ የመንግስት ችግር አለ። እንግዲህ ወደፊት የምናየው ይሆናል ብዬ አስባለሁ እና ላይክ፣ ሼር፣ ሰብስክራይብ አድርጉ። ጌታ በረዳችሁ መጠን አገልግሎታችንን ደግፉ። የእግዚአብሔር ጸጋ ሰላም ከእናንተ ጋር ይሁን። ለቀን ያለን ዘገባ ይመስላል። ሻለው እግዚአብሔር አብስቶ ይባርክ። ፓስተር በጣም ትክክለኛ ሐሳብ ነው ያስቀመጥከው። እኔም በልቤ ይሄ ነው ያለውና ያው መጽሐፍ ቅዱስ ምንድን ነው የሚለው ብለን ከጠየቅን ጌታ ኢየሱስ የተናገረው ነገር አለ። ሰላምና ደህንነት ነው ሲሉ ምጥ እርጉዝ እንደሚይዛት ጥፋት በድንገት መጥቶ ይዛቸዋል የሚለው የትንቢታዊ ቃል እሱን መሰረት በማድረግ ይሄ ነገር ዶናልድ ትራምፕ ያቀዱት እቅድ ይሳካ ይሆን ወይስ አይሳካ ይሆን የሚለውን ወደፊት የምናየው ጉዳይ ይሆናል። ነገር ግን ፍልስጤማውያን ጊዜያዊ እፎይታ መሰጠቱና እርዳታ ወደ እነሱ መድረሱ እንደ ምጽአቱ አዋጅ ነጋሪ አገልግሎት ያስደስተናል። እውነት ለመናገር ይሄ በጣም ትልቅ ነገር ነው ብለን እንወስደዋለን። እንግዲህ ወገኖቻችን የቀኑ መረጃችን ይህንን ይመስላል። የእግዚአብሔር ፈቃድ ከሆነ ደግሞ ቀደም ፓስተር ያለውም ይሄ የ72 ሰዓት ምላሹም ይሁን ሌላም ነገር ከተከሰተ ማታ ላይ እንግዲህ አዳዲስ መረጃዎችን ይዘን እንመጣለን። እስከዚያው ድረስ
ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።